ዜሌንስኪ የማይነካውን ነክቷል፣ የማይደፈረውን ደፍሯል። የሩሲያው መሪ ቭላዲሚር ፑቲን ላይ ያነጣጠረ የግድያ ሙከራ ተደርጓል። ነገሩን የበለጠ አስደንጋጭ የሚያደርገው ደግሞ የግድያ ሙከራው የተደረገው በፕሬዝዳንቱ መኖሪያ ቤተ መንግስት አቅራቢያ መሆኑ ነው። ለዚህ የግድያ ሙከራ 91 ካማዛኪ ድሮኖች ጥቅም ላይ ውለዋል። የሩሲያ ጦርም ሁሉንም ድሮኖች የታሰበውን ግድያ ሳይፈጽሙ ወዲያውኑ መጥቶ ጥሏቸዋል። አንዱ ድሮን እንኳን ሾልኮ ቢያልፍና ግድያውን ቢፈጽም ኖሮ ያለምንም ጥርጥር ሶስተኛው የዓለም ጦርነት ይጀመር ነበር በማለት የፖለቲካ አዋቂዎች ተናግረዋል። ይህን የግድያ ሙከራ ተከትሎም ቻይና፣ ሃንጋሪና በርካታ ሀገራት ክፉኛ ቁጣቸውን ገልጸዋል። ሩሲያ በሌላ አስደንጋጭ አጸፋ ዩክሬንን ያለፋታ መደብደብ ጀምራለች። የውጭ ጉዳይ ሚኒስቴሩ ሰርጌይ ላቭሮቭም ከዚህ በኋላ የምናደርገውን እኛ እናውቃለን ብለዋል። ዶናልድ ትራምፕ በበኩላቸው ይህ ተግባር ተቀባይነት የሌለው በእጅጉ አስደንጋጭ ነገር ነው ብለዋል። Russia has accused Ukraine of launching an attack on one of President Vladimir Putin's residences, a day after Donald Trump held talks with Ukraine's president and a separate call with Putin. Russian officials say drones targeted a residence in the Novgorod region but were destroyed by air defenses. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የሩሲያው መሪ ቭላዲሚር ፑቲን ላይ ስለተደረገው የግድያ ሙከራና ከዛ ጋር ተያይዞ የሩሲያ ሹማምንቶች እንዲሁም ደግሞ የዓለም መንግስታት ስለሰጡት ግብረ መልስ እናወጋችኋለን። በዓለም ፖለቲካ ቀደም ሲል በነበረው ትርክት ብልሃት የጎደለው ውሳኔዎችን የሚያሳልፉ ከግል ጥቅም በዘለለ የሚያሳስባቸው ጉዳይ የሌላቸው በሙስና የተጨማለቁና ለሌሎች ተላላኪ የሆኑ የሀገር መሪዎች በማለት የአውሮፓውያን ተንታኞችና ጋዜጠኞች የሚቀባበሏቸው ትርክቶች 90% ያህሉ የአፍሪካ መሪዎችን የሚመለከትና አንዳንዴም ደቡብ አሜሪካንና የኤዥያ ሀገራት መሪዎችን ማጣጣል ሲፈልጉ የሚጠቀሟቸው ቃላት ነበሩ። በተቃራኒው እነዚሁ ሚዲያዎችና ተንታኞች የአውሮፓ መሪዎች በኢራቅና በፍልስጤም እንዳደረጉት ያሉ ዓለም አቀፍ ወንጀሎችን በተለያዩ የዓለማችን ክፍል ለግላቸው ጥቅም ብለው በሚፈጽሙበት ጊዜ በርካታና የማይገናኙ ሁነቶችን በመደርደር ድርጊቱን ምክንያታዊና ተገቢ ለማድረግ ይሞክራሉ። በ2022 በሩሲያና በዩክሬን መካከል የተቀሰቀሰው ጦርም ዓመታት ባለፈ ቁጥር የአውሮፓን አስቀያሚ ገመና ገልጦ ካሳየ በኋላ ጉዳዩን ፊት ለፊት ተጋፍጠው እውነቱን የማውራት ድፍረት ባይኖራቸውም እንደ ቀድሞ የውሸት ናዳ እንዲያክተለትሉ ሁኔታው ግን የሚፈቅድላቸው አልሆነም። አውሮፓውያኑ በሁለቱ ሀገራት መካከል እየተካሄደ ያለው ጦርነት መዘዙ ምን ያህል የከፋ እንደሚሆን ማወቅ ብቻ ሳይሆን በማን አሸናፊነት እንደሚጠናቀቅ በቅጡ የሚገነዘቡ ቢሆንም ውድመቱንና የሕዝብ እልቂቱን በእጅጉ ስለሚፈልጉት ከተቻለም ሶስተኛው የዓለም ጦርነት እንዲቀሰቀስ አጥብቀው ስለሚሹ የሩሲያና የዩክሬን ጦርነት በሰላማዊ ድርድር እንዲያበቃ በፍጹም አይፈልጉም። ከዚህ ምክንያታቸው አንዱ ደግሞ 50% የሚሆነውን የዩክሬንን ውድ ማዕድናት ለመያዣነት ተጠቅመው ለዩክሬን ያበደሩት በብዙ ቢሊዮኖች የሚቆጠር ዩሮ እነሱን ያላካተተ የግጭት መቋጫ ከተበጀለት ጉም ሆኖ ስለሚቀርባቸው ነው። ጦርነቱ ከተጀመረ ከጥቂት ወራት በፊት እስራኤል ሁለቱንም ሀገሮች በማደራደር ሰላም ለማስፈን ከጫፍ ደርሳ የነበረች ቢሆንም የሰላሙ ተስፋ የሚፈርመውን ወረቀት እንኳን በማያውቀው በባይደን ትዕዛዝ ከሽፏል። ይህን ተከትሎ ጣልቃ የገባችው ቱርክም ቅራኔው በሰላም እንዲቋጭ ያደረገችው ጥረት እውን ሊሆን ፊርማ ሲቀረው በእንግሊዝ ጣልቃ ገብነት ውሃ ሊቸለስበት በመቻሉ አቋም አልባውና የመድረክ ዳንሰኛው እንዲሁም ኮሜዲያኑ ዜሌንስኪ ሀገሪቷን ወደ ድንጋይ ዘመን የሚመልስ ጦርነት ውስጥ ከቷታል። የአይምሮ ዝግመት ያለው ወይም አንድ ሕፃን የማይቀበለውን ባዶ ተስፋ ይዘው ግፋ በለው ሲሉ የነበሩት የአውሮፓ ሕብረት ሀገራትም አይናቸው እያየ የአውሮፓ አንዱ አካል ወደ መቃብር ጉዞዋን ጀምራለች።
የአመራር ልምድ ይቅርና ፍንጭ እንኳን የሌለው ዜሌንስኪ ጦርነቱ የተጀመረ ሰሞን በየዕለቱ በቴሌቪዥን እየመጣ መፎከርን ልማድ አድርጎት ነበር። በርካታ የሽብር ጥቃቶችንም በሞስኮ ሲያስፈጽም ነበር። ከሱ ትዕዛዝ ውጭ የሆኑትንና ቅድመ መረጃ የማይሰጡ የዋናው ደህንነት ተቋም ዳይሬክተርና ምክትሉ ዌልኒም ካልም ለተሰኘው የጀርመን ጋዜጣ በተደጋጋሚ ፕሬዝዳንት ፑቲንን ለመግደል ዓላማ አድርገን እየሰራን ነው በማለት ከዓለም የጦርነት ሕግ ውጪ ሲደነፉ ይሰሙ ነበር። ከዚህ በተጨማሪ ሌሎች የጦር መኮንኖችን፣ ብሎገሮችንና የጦር ዘጋቢዎችን ስም ዝርዝር እያወጡ እንገላቸዋለን በማለትም ሲያንባርቁ ነበር። እነዚህ ግራ የገባቸው የደህንነት ሰዎች ፑቲንን ኢላማ ያደረጉ 3 ሙከራዎችን በተለያዩ ጊዜያት አድርገው የነበረ ሲሆን ሁሉም ከሽፎባቸው ነበር። የሚገርመው ከሙከራዎቻቸው በኋላም በቴሌቪዥን ብቅ እያሉ በንዴት ሲያወሩ ይታዩ ነበር። ፑቲን ላይ ከተነጣጠሩ የግድያ ሙከራዎች የከፋውና የተቀናጀ የነበረው ዩክሬን ለ18 ወራት ስዘጋጅበት ቆይቻለሁ ያለችውና በሰኔ 2025 ሞክረውት የነበረው የግድያ ሙከራ ነበር። በዜሌንስኪና በኔቶ አባል ሀገራት የደህንነት ሰዎች ሲታቀድ የነበረውና በተላላኪው ዜሌንስኪ ትዕዛዝ የተሞከረው የግድያ የተደረገው በዶናልድ ትራምፕ ጥረት ሁለቱ ጠበኛ ሀገራት እንደገና የተቋረጠውን የሰላም ስምምነት ለማስቀጠል በኢስታንቡል ለመወያየት በሚገናኙበት ወቅት በመሆኑ ፕሬዝዳንት ትራምፕን በእጅጉ ያስቆጣና ከጀርባ የዩክሬን እጅ እንዳለበት ያጋለጠ ነበር። ለዚህ የዜሌንስኪ መጥፎ ተግባርም ሩሲያ ከዛ ቀደም ታደርግ የነበረውን ጥቃት በበርካታ እጥፍ በመጨመር ዩክሬንን እንዳልነበረች ከማድረግ አልፋ ከ60 በላይ የሚሆኑ የዩክሬንና የኔቶ የሚሊተሪ አሰልጣኞችና አማካሪዎች በተሰበሰቡበት አዳራሽ ሁሉንም እምሽክ እንድታደርጋቸው ምክንያት ሆኗል። ሩሲያ ከዛን ዕለት ጀምሮም በሁሉም አቅጣጫ ጥቃቷን በማጠናከር ካወደመቻቸው የጦር ክምችቶችና የኃይል ማመንጫዎች በተጨማሪ እጅግ ሰፊ የዩክሬን ግዛቶችን በቁጥጥሯ ስር አድርጋለች። ከዚህ ሁነት በኋላ ፕሬዝዳንት ትራምፕ ዜሌንስኪን ወደ ዋይት ሃውስ በመጥራት እንደ ሕፃን ልጅ የሚሰራውን የማያውቅ ጅል ነው በማለት ያዋረዱት ሲሆን ከአሜሪካ የወሰደውን $50 ቢሊዮን የሚክስ የማዕድን ውል ካልፈረመም ከአሜሪካ እርዳታ የሚባል ነገር እንደማያገኝና አሁንም ከሩሲያ ጋር ወደ ጠረጴዛ ዙሪያ እንዲመለስ ጥብቅ ማሳሰቢያ ሰጥተው በጉዳዩ ጣልቃ እንግባ እያሉ የሚለፈልፉትን አቅመቢስ የአውሮፓ መሪዎችንም 3 ዓመት ሙሉ እድሉ እያላቸው ሳይጠቀሙበት የቀሩና ይልቁንም ሁኔታውን ሲያባብሱ የቆዩ በመሆኑ ይህ የሰላም ድርድር አይመለከታቸውም በማለት አውሮፓውያኑን እንደ አሮጌ ዕቃ ወደ ጥግ ዘብጠዋቸዋል። ለዩክሬን የተሰጠውን $50 ቢሊዮን በተመለከተም ዜሌንስኪ $20 ቢሊዮን በመካዱ ምርመራ ጀምሮ የነበረው የአሜሪካ የሀብት ክምችት ባለስልጣን ወደ ዩክሬን የሚላከው መሳሪያ በኮንትሮባንድ ሲሸጥ እንደነበርና ዜሌንስኪ ሀገሩ እየወደመችም የቢሊዮን ዶላር መሳሪያ ከመግዛት ጀምሮ በርካታ የሙስና ተግባር ውስጥ ተሳታፊ መሆኑን በመግለጽ የጦርነቱን ዋነኛ ሚስጥር በመግለጫ ይፋ አውጥቶት ነበር። A new in-depth profile reveals massive corruption inside Ukraine. That's according to Time magazine, which writes on Ukrainian President Volodymyr Zelensky. A top Ukrainian presidential advisor has apparently warned that, quote, people are stealing like there's no tomorrow. ኮሎኔል ላውረስ ዊልከርሰን የተባለ የቀድሞ የአሜሪካ መኮንን ዜሌንስኪ በፑቲን ላይ የፈጸመው የግድያ ሙከራ የእስራኤሉ ሞሳድና ሲአይኤ መረጃው እንደነበራቸውና ዝግጅቱ ሲደረግ የነበረው ደግሞ በእንግሊዝ MI6 እና በሌሎች የኔቶ ደህንነት አባላት ትብብር ነው በማለት ገልጸው ነበር። ፑቲን ጦርነቱን እንዳሸነፈ ቢያውቅም ዜሌንስኪን ግን በዚህ ድርጊቱ በግል በጣም ይቀጠዋል ብዬ አስባለሁ። በቅርቡም ሰውየው አንድም ሀገር ለቆ አሊያም ደግሞ የሰረቀውን ይዞ ወይ ይጠፋል አሊያም ደግሞ ይገደላል በማለት የቀድሞ መኮንን ተናግሯል። ከሁለት ቀን በፊት ደግሞ ፑቲን በሚንስክ የሚገኘውን የጦር ሰፈር ለመጎብኘት በሄሊኮፕተር እየተጓዙ በነበረበት ወቅት በተቀናጀ መልኩ የተሰማሩ 41 ድሮኖች የፕሬዝዳንቱ ሄሊኮፕተር እየተጓዘ ሳለ ለመምታት ጥረው ነበር።
የሩሲያ የአየር መከላከያ ኃይል ግን ወደ ኢላማቸው ሳይደርሱ ለቃቅሞ አንጠባጥቧቸዋል። ይሁንና በስክነታቸው የሚታወቁት ፑቲን የበቀል እርምጃቸውን አንድ የማይረባ ግለሰብ ላይ ከማድረግ ይልቅ ሀገሪቷን ዳግም ሽባ ወደ ማድረግ ገብተዋል። በምድርም ሆነ በሰማይ የተሽመደመደ ኃይል እመራለሁ የሚለው ዜሌንስኪም በሚሊዮን የሚጠጋ ሰራዊቱን በከንቱ ያስቀሰፈ ሲሆን አሁን ላይ ጦር ሰራዊቱ የሚዋጋበት ሞራሉ ተሟጦ እንዳለቀና አባላቱም ለምን እንደሚዋጉ እንኳን በግልጽ እንደማያውቁ ሲናገሩ ይደመጣል። የወታደራዊ መኮንኖችም ወንዶችን በየጎዳናው ያሯሯጡ በማደን አስገድደው ወደ ግንባር መማገዳቸውን ቀጥለዋል። ይህ በእንዲህ እንዳለ አንድም ቁራጭ የዩክሬን መሬት አሳልፌ አልሰጥም ሲል የነበረው ቅዠታሙ ዜሌንስኪ በትራምፕ በተደጋጋሚ እውነታውን እንዲጋፈጥ ሲመከርና ሲዘከር ቆይቶ መጨረሻ ላይ በመስማማቱ ሰውየው ወደ ቀልቡ ተመልሶ ልብ ገዛ በማለት ዓለም ትኩረት በለገሰው ወቅትና ይህንኑ የሰላም ስምምነት ለመቋጨት በትራምፕ ማር-a-ላጎ ሆቴል በእንግድነት በተገኘበት ወቅት ነበር። ከስህተቱ ሳይማርና ትናንሽ ጥቅሞች ሕሊናውን ሰውረውት በሞስኮ የፑቲን መኖሪያ አካባቢ ሌላና ምናልባትም የመጨረሻውን ኃላፊነት የጎደለውን የግድያ ሙከራ እንዲፈጸም ያደረገው። Russia and Ukraine are trading bombs over an alleged drone attack on one of Russian President Vladimir Putin's official residences, while Ukraine has denied carrying out any attack. The Kremlin has vowed a strong retaliation. ይህ የዜሌንስኪ የእብደት ተግባርን ተከትሎ ቻይና፣ ሃንጋሪና ሌሎች ሀገራትም በፍጥነት ጠንከር ባለ መልኩ ድርጊቱን ያወገዙ ሲሆን የአሜሪካው ፕሬዝዳንት በበኩላቸው ስለ ጉዳዩ ፑቲን በስልክ እንደነገሯቸውና ድርጊቱ የማይገባ ብቻ ሳይሆን የሚነዝር መሆኑንም በአጽንኦት ገልጸዋል። I heard about it this morning. You know who told me about it? President Putin told me about it. Early in the morning he said he was attacked. It's no good. It's no good. ይህንኑ የትራምፕ ቃል የሚያስተጋባ በሚመስል መልኩ በሩሲያ የአሜሪካ አምባሳደርም የአሜሪካና የሩሲያ ሕዝብ በአገር ወዳድነቱና ለፈተናዎች አይበገሬ መሆኑ ሁለቱን ባያሌው የሚያመሳስላቸው እንደሆነ በማውሳት ለወደፊቱም በመቀራረብ ለጋራ ጥቅም አብረው እንዲሰሩ ምክንያት የሚሆናቸው ወዳጅነት እንዳላቸው በመግለጽ ለሁለቱ ሕዝቦች የአዲስ ዓመት መልካም ምኞት መግለጫቸውን አስተላልፈዋል። ሰርጌይ ላቭሮቭ እና ሜድቬዴቭን ጨምሮ የሩሲያ ባለስልጣናት የኪየቭን ተግባር በማውገዝ ተገቢውን ቅጣት ትቀበላለች በማለት ስለከሸፈው የግድያ ሙከራ ዝርዝር ጉዳዮችን በማስረጃ አቅርበዋል። ይህን የውድቀት ተግባር ተከትሎም ዜሌንስኪ የለውበትም ሲል ሸምጥጦ የካደ ሲሆን ሩሲያ ሌላ ጥቃት ለመፈጸም ምክንያት አድርጋ ለመጠቀም የፈጠረችው ውሸት ነው በማለት እንደለመደው ለማጣጣል ሞክሯል። ነገር ግን ዜሌንስኪ ከ3 ሳምንታት በፊት በአየርላንድ ፓርላማ ንግግር ለማድረግ በሄሊኮፕተር እየተጓዝኩ በነበረበት ጊዜ 4 ድሮኖች ከበው ጥቃት ሊያደርሱብኝ ነበር በማለት ሙከራውን ያደረገችው ሩሲያ ናት ሲል የውሸት ክሱን አቅርቦ ነበር። መረጃውን ደግሞ ከአሜሪካ ውጪ ከየትም ልታገኝ አትችልም በማለት እንደተለመደው በሮሮ ተናግሮ ነበር። የንግግሩ ደግሞ ዶናልድ ትራምፕን በእጅጉ አስቆጥቶ ነበር። 4 military drones breached a no-fly zone and flew towards Volodymyr Zelensky's plane as it came into land during his visit to Ireland. Zelensky's flight landed in Dublin ahead of schedule. እንደ ሩሲያ የውጭ ጉዳይ ሚኒስቴርና የመከላከያ ሚኒስቴር ገለጻ ከሆነ የፕሬዝዳንት ፑቲንን መኖሪያ ኢላማ ያደረገው የድሮን ጥቃት የተሰነዘረው እሁድ ታኅሳስ 29 ቀን 2025 ሲሆን ጥቃቱ የተደረገው ደግሞ ከተለያዩ አቅጣጫ የተሰማሩና ኢላማቸውን አንድ ቦታ ባደረጉ በርካታ ድሮኖች ነበር። የሩሲያ መከላከያ ሰራዊት ድሮኖቹ የተከተሉትን አቅጣጫ በመመርመር የጋራ ኢላማ እንደነበራቸውና በሩሲያ አየር መቃወሚያ ቡድን ተመተው የወደቁበትን ቦታ የሰማይ ካርታ በመስራት በዝርዝር ሪፖርቱ ላይ አካቷል። የሩሲያ መከላከያ ጉዳዩን ለሚዲያ ያጋራ ሲሆን በዚህ የግድያ ሙከራ ላይ በአጠቃላይ 91 ካማዛኪ ድሮኖች፣
በዩክሬን ጥቅም ላይ የዋሉ ሲሆን ክሪያንስኪ በተባለው የፕሬዝዳንቱ መኖሪያ በሚገኝበት አካባቢ ተመተው እንደወደቁም ገልጿል። ሩሲያ የድሮኖቹን ስሪትና ይዘት በአግባቡ እስክትለይ ድረስ መከላከያ ሚኒስቴር አስተያየት ከመስጠት ተቆጥቦ የነበረ ሲሆን የውጭ ጉዳይ ሚኒስቴሩና የቀድሞ ፕሬዝዳንት ሜድቬዴቭ ግን ስለ ግድያ ሙከራው ተጠያቂ አካል ለመናገር ጊዜ አልፈጀባቸውም ነበር። የሽብር ጥቃቱ በተፈጸመበት ወቅት ዜሌንስኪ ከትራምፕ ጋር ለነበራቸው የፍሎሪዳው ስብሰባ ከመግባታቸው ከአንድ ሰዓት ቀደም ብሎ መሆኑ የሰላም ሂደቱን ሆን ተብሎ ለማደናቀፍ የተቀነባበረና ምናልባትም የአውሮፓ ህብረት አባል ሀገራት እጃቸው ሊኖርበት ይችላል የሚል ጥርጣሬን አጭሯል። የሩሲያ የጦር አመራርም ለእንደዚህ ጊዜ ያዘጋጀውን ስትራቴጂ በመጠቀም በወቅቱ አንድም ሳያስቀር 41ዱንም ድሮኖች መቶ ጥሏል። ድሮኖቹ በመንጋ በዛ መልኩ ተቀናጅተው የተላኩት ያለ ምክንያት እንዳልሆነ መከላከያ ሚኒስቴሩ የገለጹ ሲሆን አንድ ድሮን እንኳን አልፎ ቢሆን በመሰረተ ልማትም ሆነ በሰዎች ላይ ከፍተኛ ጉዳት ሊያደርስ በሚችል መልኩ ትጥቅ ሸክፈው ነበር በማለት ተናግሯል። ከነዚህ ድሮኖች መካከል ጭራው ተመቶ የወደቀ አንድ ድሮን ሳይፈነዳ ከነታጠቀው ትጥቁ ጋር እያሳዩም ሰፊ ገለጻን አድርገዋል። የተመቶ ቢወድቅም ያልፈነዳው ድሮን ቀደም ካሉት የዩክሬን ድሮኖች ተሻሽሎ የተሰራ ሲሆን 6 ኪሎ ግራም የሚሆን ፈንጂና በፈንጂ ውስጥ ደግሞ በሰው ቁመት ልክ በየአቅጣጫው እንደ ርችት እየተስፈነጠሩ ሰዎች ላይ ጉዳት ማድረስ የሚችሉ ተቀጣጣይ ተተኳሾችን የያዘ ነው። እንደ ሚኒስቴሩ አነጋገር ይህ አይነት መሳሪያ ከዩክሬን መሳሪያዎች በአይነቱ የመጀመሪያው ነው በማለትም ተናግረዋል። ጥቃቱን አስመልክቶም የበርካታ ሀገራት መሪዎች የውግዘት መልእክት ያስተላለፉ ሲሆን የምዕራባውያን ሚዲያ ተቋማት በተቃራኒው የዜሌንስኪን ድምፅ በማስተጋባት ተጠምደዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በበኩላቸው የኪየቭ መንግስት ቀዩን መስመር አልፏል፣ በማያሳስት መንገድ ፕሬዝዳንቱ መኖሪያ ላይ ጥቃት ለመሰንዘር ሞክሯል። በዚህ ምክንያትም የሰላም ድርድሩን በተመለከተ ከሂደቱ የምንጠብቀውን ውጤት እንደገና ለመገምገም እንገደዳለን፣ ከሰላም ድርድሩ ግን የመውጣት ሐሳብ የለንም ካሉ በኋላ ዜሌንስኪ ለዚህ ኩይ ተግባሩ ተገቢውን ቅጣት ሳያገኝ በምንም ተአምር አያመልጥም ብለዋል። Подобные безрассудные действия не останутся без ответа. Объекты для ответных ударов и время их нанесения вооруженными силами России определены. እሳቸውን ተከትሎ ድምፃቸውን ያሰሙት ሜድቬዴቭ በበኩላቸው የዜሌንስኪ የሽብር ጥቃት ጠንከር ያለ አርጩሜ ይጠብቀዋል ካሉ በኋላ ቁልፍ የሆኑ ተቋሞቻቸውን ከወዲሁ ለጥቃት ለይተን አጠናቀናል በማለት አጸፋው የከፋ እንደሚሆን ተናግረዋል። ሜድቬዴቭ ለጀግናው የሩሲያ ጦር አባላት ባስተላለፉት የአዲስ ዓመት መልእክትም የድላችን ቀን በጣት የምትለካ ያህል ቅርብ ናት፣ እስካሁን የፈጸማችሁትም የሚያኮራ ጀብድ ነው በማለት እንኳን አደረሳችሁ ብለዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።